ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሰዓት የምንመለከታቸው የሊቨርፑል አዲስ ፈራሚ የሆነው ቪክተር ሙኔዝ ጉዳት እንዳስተናገደ እየተዘገበ ይገኛል። እንደዚሁም ሊቨርፑሎች የስፖርቲንግ ሊዝበን ተጫዋች ሆነውን ፍራንሲስኮ ትሪንካውን ለማስፈረም ጥያቄ ለማቅረብ ተዘጋጅቷል እየተባለ ይገኛል። በተጨማሪም ሚኪ ቫን ዴቪንን የተመለከተም ዘገባም ይኖርናል። እንደዚሁም ሊቨርፑሎች የ18 ዓመት ወጣት ተጫዋችም እየተከታተሉ እንደሆነም ተዘግቧል። እነዚህም በቀጣይ ጥቂት ደቂቃዎች ውስጥ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ማምራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ዘ አትሌቲክስ ይዞት የወጣውን ዘገባ ይሆናል። እንደ ዘ አትሌቲክስ ዘገባ ከሆነ ሊቨርፑሎች የ18 ዓመት ወጣት ተጫዋች የሆነውን ሉካስ ሄሪንግተንን በቅርበት እየተከታተሉት ይገኛሉ እያለን ዘገባውም አያይዞ እንደተናገረው ከሆነ ይህንን አውስትራሊያዊ የ18 ዓመት ወጣት ተጫዋችን ለመመልከት የተለያዩ ክለቦች መልማዮቻቸውን ልከዋል። ከነዚህ መካከል አንደኛው ባርሴሎና ሲሆን ሌላኛው ደግሞ ሊቨርፑል እንደሆነም በዘገባቸው ተናግሯል። ይህ ተጫዋች እንግዲህ በዚህ ሰዓት ለአሜሪካው ለሜጀር ሊግ ሶከር ክለብ ለሆነው ለኮሎራዶ ራፒድስ ነው እየተጫወተ የሚገኘው። በዚህ ዓመት ነው ይህንን ክለብ መቀላቀል የቻለው። ከተቀላቀለበት ሰዓት ጀምሮ ግን በጣም ጥሩ የሚባል እንቅስቃሴን ማድረጉን ተከትሎ ለ2026 የዓለም ዋንጫ አውስትራሊያን እንዲወክል ጥሪ ቀርቦለታል። በቅርቡም ከቱርኪ ጋር ባደረጉት ጨዋታ ላይም ተቀያሪ ወንበር ላይ መቀመጥ የቻለ ተጫዋችም ጭምር ነውና በጣም ጥሩ የሚባል እንቅስቃሴን እያደረገ ነው የሚገኘው። ይህንንም ተከትሎ ሊቨርፑሎችም የተለያዩ መልማዮችን ልከው ሲከታተሉት ነበረ፣ እየተመለከቱትም ነበርና አሁን ላይም ይህንን ተጫዋች ማስፈረም እንደሚፈልጉ ዘ አትሌቲክስ በዘገባው ተናግሯል። በመቀጠል የምንመለከተው ሚኪ ቫን ዴቪንን የተመለከተውን ዘገባ ይሆናል። እንደሚታወቀው እንግዲህ ይህ ተጫዋች ገና ውልፍስበርግ እያለ ወደ ቶተናም ከመቀላቀሉ በፊትም ስሙ ከሊቨርፑል ጋር ሲያያዝ የነበረ ተጫዋች ነው። በተጨማሪም ከዚህ ቀደም የወጡትን ዘገቦች ከተመለከታቸው ሚኪ ቫን ዴቪንም የሊቨርፑል ደጋፊ እንደሆነ ነው እየተነገረ የሚገኘው። ነገር ግን ሊቨርፑሎች ውልፍስበርግ እያለ ባለማስፈረማቸው ምክንያት ከ3 ዓመት በፊት ቶተናምን ሊቀላቀል ችሏል። በቶተናም ቤትም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ከቻሉ ተጫዋቾች መካከል አንደኛው ሚኪ ቫን ዴቪን ነው። እናም ከጥቂት ቀናቶች በፊት የኔዘርላንድ ጋዜጣ የሆነው ወይም የደች ጋዜጣ የሆነው ዲ ቴሌግራፍ ይዞት በወጣው ዘገባ መሰረት ሊቨርፑልና ባርሴሎናዎች ይህንን ተጫዋች ለማስፈረም ፍላጎት አላቸው እያለን ይገኛል። በተለይ ደግሞ በዚህ ሰዓት በሚኪ ቫን ዴቪንና በቶተናም መካከል በውል ማራዘሚያ ዙሪያ ላይ ጥሩ የሚባል ንግግሮችን እያደረጉ አይደለም የሚገኘው ወይም እየተጓተተ ነው የሚገኘውና ባርሴሎናና ሊቨርፑልም ይህንን አጋጣሚ ተጠቅሞ ተጫዋቹን ማስፈረም እንደሚፈልጉ በዘገባው ተናግሮ ነበር። ነገር ግን በዛሬው ዕለት ፋብሪዚዮ ሮማኖ እንደዚሁም ደግሞ አሌክስ ክሩክ ቶክ ስፖርት ላይ ይዞት በወጡት ዘገባ መሰረት ዴይሊ ቴሌግራፍ ይዞት የወጣው መረጃ ትክክል እንዳልሆነ ነው እየተናገሩ የሚገኙት። አሌክስ ክሩክ ቶክ ስፖርት ላይ ይዞት በወጣው መረጃ መሰረት ሊቨርፑሎች በዚህ ሰዓት ላይ አክቲቭሊ ይህንን ተጫዋች እየተመለከቱት እንዳልሆነ ተናግሯል። ይህ ማለት እንግዲህ በዚህ ሰዓት ላይ ይህን ተጫዋች ለማስፈረም ምንም አይነት ፍላጎትን እያሳዩ አይደለም የሚገኘው። እንደዚሁም ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ከሆነ ቶተናሞች ይህንን ተጫዋች የመሸጥ ምንም አይነት ሀሳብ የላቸውም። በቶተናም ውስጥም ካሉ የማይነኩ ተጫዋቾች መካከል አንደኛው ሚኪ ቫን ዴቪን እንደሆነ ነው እየተናገረ የሚገኘውና በዚህ የክረምት የዝውውር መስኮት ይሄ ተጫዋች ቶተናምን ለቆ ይሄዳል ተብሎ አይጠበቅም የሚል መረጃን ይዞልን ወጥቷል። በእርግጥ የዝውውር መስኮቱ ከተከፈተ በኋላ ያሳዩትን እንቅስቃሴ ከተመለከትን፣ ያስፈርሟቸውን ተጫዋቾች ከተመለከትን ምናልባት ሚኪ ቫን ዴቪን ሊወጣ ይችላል የሚል ግምት ልናስቀምጥ እንችላለን። ምክንያቱም በመሀል ተከላካይ ስፍራ ላይ መጫወት የሚችሉ ሁለት ተጫዋቾችን ማስፈረም ይችላል። አንደኛው ብራይተን ተጫዋች የነበረውን ቫኒካ ሲሆን በ55 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ሰሞኑን ማስፈረማቸውን አረጋግጧል። ሌላኛው ደግሞ ማርክ ሴኔሲን ነው። ማርክ ሴኔሲን ደግሞ በነጻ ዝውውር ነው ማስፈረም የሚቻሉትና እነዚህ ሁለት ተጫዋቾች ደግሞ በመሀል ተከላካይ ስፍራ ላይ መጫወት የሚችሉ ተጫዋቾች ናቸው። በእርግጥ ሚኪ ቫን ዴቪን በተለይ በሀገሩ በኔዘርላንድ ብሔራዊ ቡድን ውስጥ ብዙ ጊዜ ሲጫወት የተመለከት ነው በግራ ክንፍ የተከላካይ መስመር ቦታ ላይ ነው። ነገር ግን በቶተናም በዋነኝነት ሲጫወት የተመለከት ነው በመሀል ተከላካይ ስፍራ ላይ ነውና ምናልባትም ቶተናሞች እነዛን ሁለት ተጫዋቾች ማስፈረማቸው ምናልባት ሚኪ ቫን ዴቪን ወይም ደግሞ ሮሜሮ ከክለቡ እንዲለቁ ሊያደርጋቸው ይችላል የሚል ነገሮችን ስንሰማ ነበርና ምናልባትም ባርሴሎናና ሊቨርፑሎችም ይህንን አጋጣሚ ለመጠቀም ያሰቡ ይመስላሉ እንደ ዴ ቴሌግራፍ ዘገባ ከሆነ። ነገር ግን ፋብሪዚዮ ሮማኖና አሌክስ ክሩክ ይህንን ዘገባ ውድቅ አድርጎታል። በእናንተ ሀሳብ ግን ሚኪ ቫን ዴቪን ወደ ሊቨርፑል ቢመጣ ክለቡን ያጠናክራል ብላችሁ ታስባላችሁ? እንደዚሁስ ለሊቨርፑልስ በጣም የሚያስፈልግ አይነት ተጫዋች ነው ብላችሁ ታምናላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው ፖርቹጊዝ ዴይሊ ኮሬሮ ዲ መንሃ ይዞት የወጣውን ዘገባ ይሆናል። ይህ የፖርቹጋል ጋዜጣ ይዞት በወጣው ዘገባ መሰረት ሊቨርፑሎች የስፖርቲንግ ሊዝበን ተጫዋች የሆነውን ፍራንሲስኮ ትሪንካውን ለማስፈረም ከፍተኛ ፍላጎት አላቸው። እንደዚሁም ተጫዋቹንም ለማስፈረም ጥያቄ ለማቅረብም ተዘጋጅቷል እያለን
ይገኛል። እንደሚታወቀው በቅርቡ በተከፈተው የ2026 የክረምት የዝውውር መስኮት ሊቨርፑሎች በዋነኝነት የክንፍ ተጫዋቾችን እንደሚያስፈርሙ ነው የሚጠበቀው። በተለይ ደግሞ መሐመድ ሳላህ መልቀቁን ተከትሎ ቅድሚያ የሚሰጡት የቀኝ ክንፍ አጥቂ ስፍራ ተጫዋችን ነው። ለዛ ቦታ ደግሞ በዋነኝነት እየተመለከቱት ያለው ተጫዋች ያን ዲያሜንዴ ነው። በትናንትናው ዕለትም ለአርቢ ሌፕዚንግ የመጀመሪያ ጥያቄያቸውንም አቅርበዋል 100 ሚሊዮን ዩሮ። ነገር ግን ያ ጥያቄያቸው በአርቢ ሌፕዚንግ ውድቅ ተደርጎባቸዋል። ከዚህ በኋላም ግን ተጨማሪ ጥያቄዎችን ያቀርባሉ ተብሎ ይጠበቃል። ነገር ግን የያን ዲያሜንዴ የዝውውር ሂደት ካልተሳካ ግን ሌሎች ተጫዋቾችን በዝርዝራቸው ውስጥ እንደያዙ ነው እየተነገረ የሚገኘው። በትናንትናው ዕለትም ቤን ጃኮብስ ይዞት በወጣው ዘገባ መሰረት ያኩብ ሚንታ ከብራይተን እንደዚሁም ደግሞ የኩሊኝ ተጫዋች የሆነውን ሳይድ ኤልማላ እንደዚሁ በተጨማሪም ደግሞ የሊል ተጫዋች ሆነው ማቲያስ ፈርናንዴስ ፓራዶንም በቅርበት እየተከታተሉ ነው የሚገኙት። ከነዚህ በተጨማሪም ግን እንደ ፖርቹጊዙ ጋዜጣ መሰረት ፍራንሲስኮ ትሪንኮኦም ሌላኛው አማራጭ አድርገው የያዙት ተጫዋች ነው እያለን የሚገኘው። ይህ ተጫዋች እንግዲህ በተለይ ወደ ስፖርቲንግ ሊዝበን ካቀና በኋላ በጣም ጥሩ የሚባል እንቅስቃሴን ማድረግ የቻለ ተጫዋች ነው። እንደሚታወቀው በእንግሊዝ ፕሪሚየር ሊግ ለወልቭስ የተጫወተ ተጫዋች ነው። ነገር ግን በወልቭስ የነበረው ቆይታ ያን ያህል ደስ የሚል ጊዜ አይደለም የነበረው፣ ወይም ደግሞ ውጤታማ የነበረ ቆይታ አይደለም የነበረው። ከዛ በኋላ ግን ወደ ስፖርቲንግ ሊዝበን ካመራ በኋላ ግን ጥሩ ተጫዋች እንደሆነ በደንብ እያስመለከተ ነው የሚገኘው። በዚህ ሰዓትም በስፖርቲንግ ሊዝበን ቤት በኮንትራቱ ላይ የ50.5 ሚሊዮን ፓውንድ የውል ማፍረሻም እንደተቀመጠበት ነው እየተነገረ የሚገኘውና ምናልባት የያን ዲያሜንዴ ዝውውር ሂደት የማይሳካ ከሆነ ሊቨርፑሎች ይህንን የውል ማፍረሻ ካፍለው ፍራንሲስኮ ትሪንኮን ሊያስፈርሙ የሚችሉበትም እድል እንዳለም ነው እየተነገረ የሚገኘው። እንደ ፖርቹጊዙ ጋዜጣ መሰረት ከሆነ ደግሞ በዚህ ሰዓት ላይ ይህንን ተጫዋች ለማስፈረም ጥያቄ ለማቅረብም ዝግጅት እያደረጉ እንደሆነም ነው እየተዘገበ የሚገኘው። ነገር ግን በዋነኝነት ሊቨርፑሎች በዚህ የክረምት የዝውውር መስኮት ያን ዲያሜንዴን ለማስፈረም ነው ፍላጎታቸው። እሱንም ለማስፈረምም ከፍተኛ ጥረት ያደርጋሉ ተብሎ ይጠበቃል። ነገር ግን ደግሞ የዝውውር ሂደቱ ሊሳካ የሚችልበት እድል አለው። በዛው ልክም ደግሞ ላይሳካ የሚችልበትም ከፍተኛ እድል አለ። ከዛ በኋላ እንግዲህ ዋናው ጥያቄ የሚሆነው የያን ዲያሜንዴ ዝውውር ሂደት ካልተሳካ በሱ ምትክ የትኛውን ተጫዋች ያመጣሉ የሚለው ነው። እናም ለእናንተ ጥያቄ ያለኝ በመጀመሪያ ደረጃ የያን ዲያሜንዴ ዝውውር ሂደት ይሳካል ብላችሁ ትጠብቃላችሁ? ካልተሳካስ የትኛው ተጫዋች ቢመጣ ለሊቨርፑል ከፍተኛ ጠቀሜታ ይሰጣል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የሊቨርፑል አዲስ ፈራሚ የሆነው ቪክተር ሙኒዝን የተመለከተውን ዘገባ ይሆናል። የስፓኒሽ ኤፍኤ ባወጣው መግለጫ መሰረት የሊቨርፑል አዲሱ ፈራሚ ቪክተር ሙኒዝ የጡንቻ ጉዳት አስተናግዷል። በዚህ ጉዳት መሰረትም በቀጣይ የሚደረጉትን 2 የምድብ ጨዋታዎች እንደሚያልፉት ነው እየተነገረ የሚገኘው። በዚህ ሰዓትም እንግዲህ መቼ ወደ ሜዳ እንደሚመለስ በእርግጠኝነት አይታወቅም። ነገር ግን በእርግጠኝነት ቀጣይ 2 ጨዋታዎች እንደሚያልፉት ተዘግቧል። ቪክተር ሙኒዝ በትናንትና ዕለት ነበረ ለሊቨርፑል የ6 ዓመት ኮንትራት መፈረሙ የተረጋገጠ። በቀሪዎቹም 2 የምድብ የዓለም ዋንጫ ጨዋታዎችም ይህንን ተጫዋች የማየት አጋጣሚ እናገኛለን ተብሎ ተጠብቆ ነበረ። ነገር ግን በዛሬው ዕለት የስፓኒሽ ኤፍኤ ባወጣው መረጃ መሰረት ይህ ተጫዋች ባጋጠመው የጡንቻ ጉዳት ምክንያት 2ቱ ቀሪዎቹ የምድብ የዓለም ዋንጫ ጨዋታዎች እንደሚያልፉት ተዘግቧል። ምናልባት የስፔን ብሔራዊ ቡድን ከምድብ የምታልፍ ከሆነና በቀጣይ በጥሎ ማለፍ ጨዋታዎች ላይ የምትሳተፍ ከሆነ ምናልባትም ይህንን ተጫዋች ልንመለከት የምንችልበት እድል አለ። ዋናው ጥያቄ ግን ለዛስ ጨዋታ ይደርሳሉ የሚለው ነው። እስካሁን ድረስ እንግዲህ የተረጋገጠ ነገር የለም። ቅድም እንዳልኳችሁ የመመለሻው ጊዜ በአሁኑ ሰዓት ላይ እንደማይታወቅ ነው እየተነገረ የሚገኙ። በመጥፎ ሰዓት ላይ ነው ይህ አዲሱ የሊቨርፑል ተጫዋች ጉዳት ማስተናገድ እየቻለው። በነገራችን ላይ ጉዳት ያስተናገዱም ሪከቨሪ በሚያደርግበት ሰዓት ላይ ነው የነበረው። የብቻውን ልምምድ እየሰራ በነበረበት ወቅት ላይ ነው ይህ ጉዳት ያስተናገደው። በዚህ ጉዳት መሰረትም ቢያንስ ቀጣይ 2 የዓለም ዋንጫ ጨዋታዎች የሚያልፉት ይሆናል። ከዛ በኋላ ግን መቼ ይመለሳል የሚለውን አብረን የምንመለከት ይሆናል። ይሄ ጉዳት ግን ለስፔን ብሔራዊ ቡድን ለተጫዋቹ እንደዚሁም ለሊቨርፑልም ጥሩ የሚባል ዜና አይደለም። በዚህ ተጫዋች መጎዳት ዙሪያ ያላችሁን የእናንተን ሀሳብ ግን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።